ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ እኛም እንዳንተ እንወዳታለን እኔስ ማርያምን ወዳታለሁ እኛም እንዳንተ እንወዳታለን ከወደድካት እኛም እንዳንተ እንወዳታለን አትወዳትም ሸፍን ነው አትወዳትም ቀልድ ነው ሰላም አለይኩም ወሰላም ያ ጀማዓ በኢትዮጵያዊነት ጥላ ስር መተሳሰብ መከባበርና አብሮነት ድንበር የለውም። የዘንድሮ የግንቦት ልደታ ለማርያም በዓልም ይህንን የታላቅነት እሴት ዳግም ያረጋገጠበት ነበር። በተለይም በልደታ ሰፈር አንድ ወጣት ያሳየው ተግባር እና የበዓሉ አከባበር ስነ ስርዓት መቀየር የብዙዎችን ትኩረት ስቧል። የልደታ ሰፈር ልጅ የሆነው ሙስሊሙ ወጣት አሚር በሰፈሩ ባለው ጥልቅ ፍቅርና ለክርስቲያን ጓደኞቹ በሚያሳየው ክብር አሁን የመነጋገሪያ አጀንዳ ሆኗል። አሚር በየዓመቱ ግንቦት አንድ ቀን የሚከበረውን የልደታ በዓልን ከጓደኞቹ ጋር በደመቀ ሁኔታ ያከብራል። ከበዓሉ ዋዜማ ጀምሮ ግንባር ቀደም በመሆን የአካባቢውን አስፋልት በማጠብና በማጽዳት የቤተክርስቲያን ግቢ በማስዋብና ለበዓሉ ዝግጁ በማድረግ በታላቅ ትጋትና ደስታ በማገልገል የታወቀ ወጣት ነው። ይህ የአሚር ተግባር ሃይማኖት የግል ነው፣ ሀገር ግን የጋራ ነው የሚለውን ብሂል በተግባር ያሳየ ለብዙ ወጣቶችም አርአያ የሚሆን ተግባር ነው። ወላሂ ነው የምልህ ያ ጀማዓ ይኸውልህ ታየው ይኸውልህ አዝባ ያው ልደትዬ በሩ ዋጋ ነው የዓመቱ ነው ሰው በሰው ነው የምልህ ሳትዬ ማሳባላት ለአንተና የለፋንበትን የልፋታችንን ዋጋ ነው በእንደዚህ በሚያምር ሁኔታ አግኝተናል። መብራን ክብር ምስጋና ይድረሳት። በሚያምር ሁኔታ እየቀጠለ ነው። ቀጣይ ደግሞ የምንሰራቸው ስራዎች አሉ ከመብራን ጋር የኛም ብቻ አይደለም የሙስሊሞቹንም እንሰራለን። መልካም የበዓል ቀን ይሁንልን። እኛ ሙስሊሞች እንወዳቸዋለን። እኛም እንደዛው ግንቦት አንድ በየዓመቱ በደማቅ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው የእመቤታችን የቅድስት ድንግል ማርያም የልደቷ በዓል እንግዲህ በዕለቱ ወይም ደግሞ ግንቦት አንድ ብሔራዊ የዝግ ቀን አይደለም፣ ካላንደር አይዘጋውም። ነገር ግን በምትመለከቱት መልኩ እንግዲህ ከተማው መተላለፊያ መንገዶች ሁሉ በምዕመናን ብዛት ተዘግቶ ስራ የሌለ እስከሚመስል ድረስ ምዕመኑ በዚህ ልክ የእመቤታችን የቅድስት ድንግል ማርያምን የልደት በዓል ሲያከብር ነበር። እንግዲህ በአዲስ አበባ ብቻ አይደለም፣ በተለያዩ ከተሞችም የልደታ ቤተክርስቲያን ባለበት ሁሉ በዚህ መልኩ በድንቅ ሁኔታ ሲከበር ማለት ነው። ሙስሊሞቹም አብረው ሲያከብሩ እንግዲህ አብሮነትን፣ ኢትዮጵያዊነትን፣ ፍቅርን በሚያገናጽፍ መልኩ እንዲሁም ሃይማኖት አለኝ የሚል ሰው በአንዱ ሃይማኖት የሚደሰትና የሌላውን ሃይማኖት ማክበር ነውና በዚህ ልክ ሲያደርጉት ተመልክተናል። እስኪ ከዚህ ጋር ተያይዞ አንድ ሙስሊም ደግሞ ካሰሩ ጋር ድራማቲክ በሆነ መንገድ የገጠመው ነገር አንድ ኦርቶዶክሳዊ ልደታ ቤተክርስቲያን ለመሄድ ምን እንደገጠመው ነው። ብዙዎቻችን በህይወታችን ይህ ስለገጠመን ድንቅ ታምር ነው ድራማቲክ በሚመስል ነገር ቢገለጽም እስኪ ነው ኢንሻአላህ ስንት ብር ነው? 20 ሚሊዮን ብር ነው። እሺ ከፍላለሁ። አተጁ ስራ ሰራም እንዴ? ቦስ ዛሬ ስራ ልስራ ፍቀድልኝ። ለምንድን ነው የምፈቅድልህ? እዚህ ስራ ተደራርበው አንተ ፍቃድ ትላለህ እንዴ? ቦስ ዛሬ ልደታ ናት፣ ቤተ ክርስቲያን ይጀሏል። የምን ልደታ ነው? ልደታ ማርያም ሚካኤል አትበል። ስራ ነው የሚያኖር። አርፈህ ስራን ስራ። ያለ እነሱም ማማን አለኝ። እኔ በዛሬ ቀን ስራ አልሰራም። በል እንደዛ ከሆነ ቦርሳን ይዘህ ሂድ። ከዛሬ በኋላ ከስራ ተባራ። አረ ቦስ አታባረኝ። ተባራ አላልኩህ እኮ።
ስራ ነኝ አላልከኝም ነበር? እንዴት መጣ? ፍዬ ዛሬ እኮ ፍቃድ ስጠይቅ ከስራ ተባረርኩኝ። አይዞ ልደታ ታቅልሃለች። እሷን ከጠየቃት የምስኪኖች እናት ከዚህ የበለጠ ስራ ትሰጣለች። ና በቃ እንሂድ። ወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ። የጭንቅ አማላጇ እያልን የምንጠራት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን የአምላክ እናት እመቤታችን እንግዲህ እንዲህ በጭንቃችን በሐዘናችን ጊዜ ደጇ ላይ ወድቀን ያለቀስነውን የጸለየውን ሁሉ የምትሰማ በጣም ምልጃዋ ፈጣን ከአምላክ ምላሽ የምታመጣልን እናታችን ነች። እንግዲህ በጣም በሚያሳዝን ሁኔታ እንዲህ ያለ ድራማ መልኩ ሰርተውታል ወንድሞች ማለት ነው። እንዲህ ያለ ነገር አልገጠማችሁም ወይ? በህይወታችሁ ከአሰሪዎቻችሁ ጋር ሊሆን ይችላል፣ ወይም ከገንዛ ፈቃዳችሁ ከሀሳባችሁ ጋር እንዲህ ያለ ሙግት ሲገጥማችሁ ምንድን ነው የደረሰባችሁ? እስኪ በዚህ ሀሳብ ላይ የገጠማችሁ ነገር ካለ አዋዩን፣ በኮሜንት ላይ እንዋይበት። ልደቱ አካባቢ ስንመጣ ደግሞ የተለያዩ ሊቃውንተ ቤተክርስቲያን ከገለጿቸው መካከል ልደትሽ ልደታችን ነው የሚል አለ። ለምንድን ነው የእመቤታችን የቅድስት ድንግል ማርያም ልደት የክርስቲያኖች በተለይም ደግሞ የኦርቶዶክሳውያን ልደት ነው ብለን የምንገልጸው ለምንድን ነው? በጣም ጥሩ ጥያቄ ነው። ይህ ልደትሽ ልደታችን ነው። ቀደም ሲል በተነጋገርንበት ሀሳብ ውስጥ እመቤታችን ስትወለድ በአምላክ ሕሊና ታስቦ ይኖር የነበረው ነገር ተፈጽሟል። በመወለዷ ይኩነኒ የሚል ማንነት የሚያስፈልግ መሆኑና በዛ ፈቃደ እግዚአብሔርን ተቀብሎ ይሁንልኝ የሚል ማንነት ለድነት ምክንያት የሚሆን ከሆነ የኛ የድነታችን ምክንያት መጀመሪያው ከእመቤታችን መወለድ ጋር አለ ማለት ነው። የተዋህደው ሰውነት የማን ነው? ያቺን ንጽሕት ሥጋ ያቺን ንጽሕት ነፍስ የነሳው ከእመቤታችን ቅድስት ድንግል ማርያም ነው። የድነት መሰረት የተጣለው የድነታችን ታሪክ የተጀመረው በጽንስ ነው። ያቺ ጽንስ በማፀን ተቆራኝቶ ይኖር የነበረ ዲያብሎስን ከማፀን ጀምሮ ለማሸነፍ ለማውጣት ነው ከሆነ ይሄ ታሪክ በማን ነው እየሆነ ያለው? በምክንያትነት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ልደትሽ ልደታችን ነው ማለት ቅድም በእርሷ ሕይወት የሰው ልጆች ከእግዚአብሔር ፈቃድ መውጣትና ማመፅ እንዳልነበረ ሁሉ አሁን ደግሞ ስምምነትና እሺታ መጻፍ መተረክ ተጀምሯል እንዳልነው በማን ካልን በእመቤታችን ስለሆነ አንድ ሰው እንደ ሰው በአንድ የተለየ ሰብዕና ደረጃ እንዲገለጥ ተወልዶ ነው አይደል የሚከሰተው። የሰውነት ታሪኩ መጻፊያ መጀመሪያ ልደቱ ናት። የእመቤታችን መወለድ የዚህ ታሪካችንም መጀመሪያ ስለሆነ ከእመቤታችን ጋር ተያይዞ በእርሷ መወለድ እርሷ ብስራተ መላክን ተቀብላ ይኩነኒ ብላ አምላክ አካላዊ ቃል ኢየሱስ ክርስቶስ በማጸኗ እንዲጸነስ እንዲወለድ አድርጋ ወይም ለዚህ ምክንያት ሆና የተገኘች ስለሆነች የኛ የድነት ታሪክም አካል ሆና ልደትሽ ልደታችን ነው ማለት የምንችልበት የዓለም ታሪክ የተቀየረበት ብርሃን የወጣበት ምስራቅ ነሽ ብሏት የለ ቅዱስ ያሬድ ምስራቅ ነሽ። በእውነት ለመምህራችን ቃለ ሕይወት ያሰማልን። እስኪ እንዲያው ኮሜንቱን ልደትሽ ልደታችን ነው እያልን እናጥለቅልቀው። ልደትሽ ልደታችን ነው እያላችሁ ጻፉላችሁ ማለት ነው። በእውነትም የዓለም ታሪክ የተቀየረበት የንጽህናችን መጀመሪያ የድነታችን መሰረት የሆነች ድንግል ማርያም እንግዲህ የዓለምን ታሪክ የቀየረ እውነት አምጥታልናለች ማለት ነው። እንግዲህ የማኅፀኗ ፍሬ እውነት ኢየሱስ ክርስቶስ ከእርሷ ተገኝቷልና ዓለም በፍዳ በኩነኔ በተያዘበት ወቅት እነሆ ንጽሕት ድንግል ማርያም በማኅፀኗ አዲሱን ምስራቅ ፀሐይ ክርስቶስን የጽድቃችን ፀሐይ ያስገኘችልን የጽድቃችንን ፀሐይ የሚበላውን እንጀራ የሰጠችን ሞሰበ ወርቅ የምንላትም ለዚህ ነውና በእውነት ልደትሽ ልደታችን ነው እያልን እናመስግናት። ሁላችንም በኮሜንት ላይ ልደትሽ ልደታችን ነው ሳንል እንዳንወጣ ይህንን ቪዲዮ የምንመለከት ሁሉ ማለት ነው። በእውነትም ድንቅ የሆነ ትንታኔ ድንቅ የሆነ ቃል ነግረውናል መምህራችን ማለት ነው። በድጋሚ ቃለ ሕይወት ያሰማል። ልደትሽ ልደታችን እንደሆነ በዚህ ልክ በአደባባይ እንናገራለን እና ድንቅ የሆነ ትምህርትን አግኝተንበታል። ብርቄ ድንቄ በሉኝ። ነገ እናቴ ልደት ነው። ኤክሳይትመንት ልችለው አልችልም። ብጮህባችሁም ስሙኝ። አስባችሁታል ማለት ነው። ያቺ ሴት ለዘመናት ነቢያት ሲጠብቋት የነበረው ጻድቃን እያለቀሱ በእንባ ሱባኤ ይዘው እባክህ ሕዝብህን አድን ርስትህን ባርክ ውረድልን እያሉ ሲለምኑት የነበረውን አምላክ
የወለደች ያቺ ሴት ልደቷ ነገ ነው። ልደቷ ማለት ነው። እና እኔ ብርቅ አይደለም፣ በጣም ብርቄ ነው። ኮልሚ ብርቄ ሌላ ማለት ነው። አስቡት ሙሴ እባክህ ፊትህን አሳየኝ ብሎ ሲለምነው ኖ ፊቴን ብታይ አትችልም እስቲ ጀርባዬን እይ ብሎት ሙሴውም እሱንም ለማየት ተራራ ላይ ወጥቶ ያደረገው ያን ድንቅ አምላክ ማለት ነው። ያን ግዙፍ በቃ ሰማይና ምድር የማይችሉት አምላክ በማህፀኗ የያዘች ሴት ልደት ነው። እና ብርቅ አይደለም፣ ቀላል ብርቄ ነው። እና አስቡት ኢሳያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ያለላትን ያቺ ሴት ማለት ነው። አስባችሁታል? ኢሳያስ ያቺ ሴት ትወልዳለች እኮ ቢሉት እና እንደዚህ ቢያቅፋት ቢያያት ኢሳያስ ምንድን ነው የሚላት? ምን ነሽ ነው የሚላት? አስቡት። የመድኃኒቴ እናት፣ መድኃኒቴ የጌታዬ እናት ምንድን ነው የሚላት? ብሉይ ማለት ነው። እንደዚህ እሪ ብለው ሲጠብቋት የነበረችዋ ሴት ተወልዳ በአዲስ ኪዳን ደግሞ ያለሁት እኔ በእኔ ዘመን ያችን ሴት ልደቷ ላይ ባርቅብኝ ነው። እንደውም አንድ ቀን አይደለም 365 ቀን ልደቷ ነው ቢሉኝ እኔ ላላከብረው ነው። እንደውም ካላንደር ይዝጋል። አጫይት ወልም እጮሃለሁ። ካላንደር እንደውም ይዝጋልኝ። ኤኒዌይስ ማለት ነው። እንኳን አደረሳችሁ። አይ ላቭ ዩ ጋይስ። በእውነት ለእኛ ኦርቶዶክሳን ከዚህች ቀን በላይ የምትበልጥ ቀን የለንም። ከዚህች በላይ ብርቅ የሆነች ቀንም የለችንም። ይህች ቀን እንግዲህ ብዙዎች በእውነት ሊቃውንት ሲናገሩ የሴቶች ቀን፣ የእናቶች ቀን ይላታል። እንግዲህ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚል ሴቶች ሁሉ መርገም ባገኛቸው ጊዜ መርገም፣ ፍዳ፣ በደል በሆነበት ጊዜ ከሴቶች ሁሉ ተለይታ ከሴቶች ሁሉ መካከል በልጣ ንጽሕት የሆነች የተባረከች ድንግል ማርያም እርሷን የምናከብርበት የሴቶች ቀን ነው። ግንቦት 1 ልደታ ለማርያም ደግሞም የእናቶች ቀን ነው። የእናትነትን ኃያልነት ያየንበት አምላክ ሲወልድ ልጁ እንደ እናት እየተንሰፈሰፈች አምላክን ጡቶቿን ያጠባች ድንቅ እናት ደግሞም እንደ እናት ታገለግለው የነበረች እናት አምላኩ ነው ሁሉን በሁሉ ማድረግ የሚቻል ሁሉን በእጁ ይዞ ሁሉ በደጅ የሆነውን ጌታ በእቅፉ አድርጋ እሽሩሩ እያለች ያሳደገች ልጄ እያለች ተጠራው የነበረች የሚላላካት እንደ እናት ከእናትም በላይ ሆና ያሳደገች በመስቀል ላይ ተቸንክሮ ባየችው ጊዜ ታላቅ ለቅሶ እያለቀሰች የእናትነት ክብርና ፍቅሯን ያሳየች ይቺ ሴት ቅድስት ድንግል ማርያም ነች። ስለዚህ ይቺ ግንቦት 1 ልደታ ማርያም የሴቶች ቀን ናት፣ የእናቶችም ቀን ናት። ከዚህ ውጭ የሴቶች ቀን የለንም፣ ከዚህ ውጭ የእናቶች ቀንም የለንም። ስለዚህ ይህ ቀን ብርቃችን ነው። ወደዳችሁም ጠላችሁ መናፍቃን አደብ ግዙ። ሁላችሁም ልደትሽ ልደታችን ነው ማለትን አትርሱ። አጥለቅልቁት። ኮሜንቱን ልደትሽ ልደታችን ነው ያላችሁ ጻፉበት። እፎይ ከ3 ዓመት በኋላ ተሳካ። እፎይና ሁሱ በነገው ዕለት ሰኞ ማታ ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ዲሜት አላቸው ቀጠሮ ይዘዋል። ሁላችሁም እንዳትቀሩ መጥታችሁ እንድታዩ። ምክንያቱም ይሄ ጥሪ 3 ዓመት ሞልቶታል። እፎይ ሲጣራ እግዚአብሔር ወይስ አላህ ነገ ይለያል። ሙስሊሞችም መጥታችሁ ኡስታዛችሁን እንድትደግፉ፣ ክርስቲያኖችም መጥታችሁ እፎያችንን እንድንደግፍ እላለሁ። እንደማይቀር ተስፋ አደርጋለሁ። ይታያል ጉዱ የቤተ ዘመዱ ልንል ነው ነገር ለተለያየ ወሬ ብዙ ሰው ስትመጡ ነበረ። 1 ሚሊዮን ታፕ ሳይሆን 1 ሚሊዮን ሰው ተቀምጦ እንዲከታተል ይፈለጋል። ቲክቶክ ላይ ያላችሁላችሁ እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ
ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይል ይሆን? አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምንም ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ይል ይሆን? አብረን የምናየው ይሆናል። ሼር ኮፒ ሊንክ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 40-50 ሺህ ሰው በጉጉት ይጠብቃቸዋል። ወንድሞች እንዳቀሩ አደራ። ጆኒና ሴዶ የሚባሉ ቦክሰኞች በሬስሊንግ ውስጥ ይገጥማሉ። ትልቅ ፋይት አለ። እንዲህ እያለ ሰው ብዙ ወሬ ያወራል። ነገር ግን የሚጠቅም መንፈሳዊ ውይይት ያለበት የነዚህ የወንድማችን እፎይና የወንድማችን ሁሱ ውይይትን ብዙዎች ሲናፈቅ ነበር። በተለይ ወንድማችን እፎይ በእስልምና ጉዳይ ያሉ እህቶችን እያስጠመቀ ያለ ብዙ ትምህርት እያስተማረ የቁርአኑን ትምህርት የእስልምናውን እውነት እየገለጠ ብዙዎች ወደ እምነት እየመጡ ያለበት ነው። ሁሱም እንግዲህ በሚያገለግልበት መንገድ እያገለገለ ያለ እኒህን ነገሮች መንፈሳዊ ጥቅም ስለሚገኝባቸው ሁሉም ሰው ሊከታተላቸው ይገባል ማለት ነው። ከመንፈሳዊ ከበጎነት ነገር ማወቅ የሚፈልግ ሰው ሁሉ በዚህ ሰዓት መጥቶ ሊከታተል እንደሚገባ ማሳሰብ ፈልጋለሁ። በዚህ አጋጣሚ ምንም አይነት ውድድርም ፉክክርም ሳይሆን ትምህርት ነው፣ ውይይት ነው፣ መንፈሳዊ ውይይት ነው። ጥልን አስወግደን በተለይ ኦርቶዶክሳውያን በዕለቱ የምንገኝ ከስድብ ካላስፈላጊ ነገሮች ሁሉ ወጥተን ትምህርቱን የምንከታተል እንድንሆን አደራ እላለሁ።